ሩትዬ እንግዲህ ብሩክን አስጠነቀቀችው። ከዚህ በኋላ ደስታዬ አጠገብ ብትደርስ ውርድ ከራሴ። አንተ ማነክ? ዛሬ ደግሞ ደርሰክ የኔን ህይወት ተቆርቋሪ ወንክ ነው ወይ? ሩታ አጠገብ አትድረስ የምትለው አንተ ሲጀመር ማነክ? መጀመሪያ ህይወቴን የበጠበጣችሁት አንሷችሁ ነው ወይ? ዛሬም ደግሞ ከህይወቴ ወይም ደግሞ ከአካባቢ መጥፋት ያቃታችሁ ምን ይመለከታችኋል? ሲጀመር አንተ ለእኔ ህይወት ጠቃሚ ሆነክ ነው ደስታን ከሩቲ ህይወት ውጣ ብለ እንደዛ ስታደርግ የነበረው። ትናንት ባረገው ቪዲዮ እንግዲህ ዛሬ ደግሞ ሩትዬ መጣ አስጠንቅቀዋለች ማለት ነው። ከደስታ ይራቁ፣ እኔ ደስተኛ ለሆነበት ደስተኛ ሊያደርገኝ የሚችለው እሱ ብቻ ነው ብላ መልስ ሰጥታለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ የመደወል ምልክቱ እንዳይዘነጋ ማለት ነው የኔ ውዶች። ሩትዬ እንግዲህ በብሩክ ቤት እንግዲህ ከፈረንጁ ጋር ብቅ ብላለች ማለት ነው። ብሩክና ጓደኞቹ ትላንት እንግዲህ ደስታን አስሮ ሲያሰቃዩት ነበረ፣ ሲደበድቡት ነበረ፣ ከሩቲ ውጣ ስሉት ነበረና ሄርሜላን አምጥቶ የእነሱ ትዳር እንዲበጠበጥ መንስኤ የሆኑት ብሩክና አቤል ነበሩ። ዛሬ ደግሞ እንግዲህ የሩቲ ህይወት እንዲበጠበጥ አንፈልግም በማለት እያሽቃበጡ ይገኛሉ። ይሄ ሁሉ ማሽቃበጥ ከየት ነው የመጣው? ምን አገባቸው? እነሱ አልነበሩ እንዴ እንዲለያዩ ብዙ ነገር ሲያደርጉ የነበሩት? ምን አገባቸው? የሩት ህይወት ቢበጠበጥ ባይበጠበጥ ደስታ ለሩት አይጠቅማትም። ምን አገባው? ይሄ ምን ልበለው በመድኃኒዓለም ስም ሲያናድዱ እና እንደዛ ብለዋል። እንግዲህ ሩቴ ግን አስጠንቅቀዋለች። ከዚህ በኋላ እሷ አጠገብ ብትደርስ ውድ ከራሴ ሌላ ነገር እንዲወስድ እያረከኝ ነው ብለዋለች። እና እሱም እሺ አጠገብሽ አልደርስም ብሏል። እንግዲህ ያው አይመለከተውም፣ ምክንያቱም አያገባውም። በቃ የማያገባው ውስጥ ነገር ነው። ምን አስገባው? ደስተኛ ሆነች አልሆነች እነሱ አልነበሩ እንዴ ከአብርሽ ጋር እንዲለያዩ ሲፈልጉ የነበሩት እንዴ? እውነቷን ሩቲ በዛሬ ንግግሯ ማለት ነው። አያገባቸው